የዓለም ዋንጫን ለማስተላለፍ መብት ያለው አሁን ሀገሬ ቲቪ ነው። በሀገሬ ቲቪ ነው የሚተላለፈው። ከዚህ ጋር በተገናኘ አንዳንዶች የሚያነሷቸውም ጥያቄዎች ስላሉ ወደ ሀገሬ ቲቪ ስራ አስኪያጅ ደወል አድርጌያለሁ። ኢቲቪ ያለው የልብ ወዳጅ የነበረ በኋላ ተራራቀን። ንዋይ ይመር መስመር ላይ ያለ ንዋይ፣ እንዴት ነህ? እንዴት ነህ ሰይፉ? ሰላም ነው? ሁሉ ሰላም ነው? አለን እንኳን ደስ ያለ። በቅድሚያ ለምኑ ለአርሰናል ነገ ብትለኝ አይሻልም? አንድ ላይ እንግዲህ እግዚአብሔር ይርዳችሁ። ምን የሚፈጠር ይመስላል? እግዚአብሔር ይርዳችሁ። በቃ ይርዳን። አሜን እንዴ አሜን። ከፕሪሚየር ሊጉ በፊት ቢሆን አርሰናል ብዙ ያደርጋል ብዬ አስብ ነበር። አሁን ግን ብዙ ያን ያህል የሚያስፈራ ነገር አይመስለኝም ለአርሰናል ሳስበው። በጣም ጥሩ ስሜት ላይ ናቸው። ትልቅ በርደን ትልቅ ምንድነው ሸክም ነው የቀለለላቸው ነገራችን ላይ የዋንጫው ካርድ። ስለዚህ ነገ ጥሩ አርሰናል ልናይ እንችላለን ነው አይ? በጣም እንደውም በደንብ ካጠቁ በደንብ እንደሚያሸንፉ እርግጠኛ ነኝ። ከተከራከሩ ደግሞ ነው ችግር የሚሆነው እንደማያረጉ አይመስለኝም። እስቲ እንግዲህ ነገ በጉጉት እየጠበቅን ነው። በጣም ደስ ያለኝ ትልልቅ ስፖርታዊ ኩነቶችን በሀገሬ ቲቪ እየተፈራረማችሁ ነው። ከነሱ መሀል አንዱ የዓለም ዋንጫ ነው ሰምቻለሁ። ስለዛ ጉዳይና እውነት ነው ነው አይ? አዎ በትክክል ዓለም ዋንጫን እንግዲህ ከአንድ ወር በፊት ነው ይፋ ያደረግነው። እንደምታስታውሰው የዓለም ዋንጫውን በኤፍቲኤ ወይም ደግሞ በነፃ በዚህ በሳተላይት ስርጭት ለኢትዮጵያውያን በቀጥታ ለማድረስ ስምምነት ላይ ደርሰናል። ባሳለፍነው ሳምንት ደግሞ ሐሙስ ዕለት ኤክስክሉሲቭ አድርገናል። ኤክስክሉሲቭ ማለት ሌላ ፔይ ቲቪ ካልሆነ ላይክ እንደ ዲኤስ ቲቪ ካልሆነ በስተቀር ሌላ ሚዲያ እንደኛ አይነት ባህሪ ያለው ሚዲያ በዚህ ሀገር አያስተላልፍም። ስለዚህ ይህንን ሰኪዩር አድርገናል። ይህን ተከትሎም ትናንትና ፊፋና ወርልድ ቲቪ ወይም ደግሞ የዚህ ሰብሳሃራን አፍሪካ የራይቱን የገዛው ፊፋ ጨዋታዎችን የገዛው ካምፓኒ ያው በጋራ መግለጫም ሰጥተው ነበር። እኛም እንግዲህ መግለጫ ሰጥተናል። ስለዚህ ዴፊኒትሊ ዓለም ዋንጫው በሀገሬ ቲቪ ለመጀመሪያ ጊዜ በግል ሚዲያ የሚተላለፍበት እድል ይኖራል ማለት ነው። ምናልባት አሁን በቴሌቪዥን በነፃ የማግኘቱ ነገር ሲኖር የአንቴና ሳይሆን በኬብል ቴሌቪዥኖች የማግኘቱ ነገር ነው የሚኖረው ብዬ አስባለሁ። ወደ ዲኮደር ስለሄደ ዲኮደር የሌላቸው በሀገሬ ቲቪ አማካኝነት ይህን ጨዋታ የሚያዩበት እድልስ አለ? አዎ በፊት እንግዲህ አንቴና ነበር። አሁን ግን በሳተላይት ኢትዮሳት ላይ እንዳለ ሁሉም የኢትዮጵያ ቻናሎች ባሉበት ቻናሎች ላይ ይተላለፋል። እኛ ያደረግነው ምንድነው ከዚህ በፊት የአረብ ሰዓት ላይ እንደነበሩ የኢትዮጵያ ቻናሎች ወደ አረብ ሀገር እዚህ ሚድል ኢስት አካባቢ ሰሜን አፍሪካ የሚሄዱ ነገር ነበር። እዛ አካባቢ ደግሞ የራይት ሆልደሮቹ ቤን ስፖርት ስለሆኑ ክሶች ተደጋጋሚ መጡ ነበር። ከዛም በኋላ በአንቴና ብቻ እንዲተላለፍ ይደረግ ነበር። አሁን ግን ኢትዮሳት የሚባለው አብዛኛው ከትንሽ ኤርትራ ጀምሮ ወደ ታች ባሉ እነ ኬንያ፣ ኡጋንዳ አካባቢ ድረስ የሚደርስ ነው። በእርግጥ ዓለም ዋንጫው ደግሞ ኬንያ የማስተላለፍ ራይት ያለው ሌላ ካምፓኒ ወይ ሌላ የቴሌቪዥን ጣቢያ ስለሆነ እዛም እንዳይሄድ እኛ ከሳተላይት ካምፓኒው ጋር በመነጋገር ጂኦ ብሎክ እናደርገዋለን። ጂኦ ብሎክ ማለት በኢትዮጵያና ትንሽ 10-15 ኪሎ ሜትር ድረስ በአየር ላይ ማለት ነው ወደ ኬንያም ወደ ሱዳንም ወደ ሌሎች ጎረቤት ሀገሮችም እንዲወጣ ቢሆንም ያንን ቶለሬት ያደርጋሉ። በነዛ ራዲየስ ውስጥ በኢትዮጵያ በሳተላይት እናስተላልፋለን። ኢትዮጵያኖች ላይ ቤታቸው ሆነው ዲሽ ያላቸው ማለት ነው በዲሻቸው ላይ ማየት ይችላሉ በቀላሉ። ብቸኛ ሲባል ማንም ሼር ያደርጋችሁም ማለት ነው? መክፈቻውን መዝጊያውን ወይም ደግሞ የተመረጡ ጨዋታዎችን በቃ በሀገሬና ሀገሬ ብቻ ነው ነው? በሀገሬና ሀገሬ ብቻ ነው። በእርግጥ ለአንዳንዶቹ እንግዲህ ምክንያቱም ይሄ ሚዲያ ላንድስኬፑን በጣም ትንሽ ነው እንደምታውቀው፣ ብዙ አንደኛችን ያለው ሌላችን ላይ የለም። ስለዚህ ኮኦፕሬሽኑም ስለምንፈልገው ለአንዳንድ ሚዲያዎች ሼር ለማድረግም እየተነጋገርን ነው። በተለይ ደግሞ ኦፕኒንጉን ክሎዚንጉን እና የተመረጡ 1-2-3 ጨዋታዎች መሀል ላይ ደግሞ ትልልቅ ጨዋታዎች ስለሚኖሩ እነሱን ጨዋታዎችም ሼር እናደርጋቸዋለን። ዴፊኒትሊ በእኛ ብቻ ነው ራይቱ ያለን እኛ ነን። መስጠትም መከልከል የምንችለው እኛ ነን። ግን ግሪዲ ከመሆን ደግሞ ሼር ማድረግ ይሻላል ብለን ለተወሰኑ ሚዲያዎች እንግዲህ እንሰጣለን። በዚህ ሰሞን ደግሞ እነሱን ይፋ እናደርጋለን። ይፋ ያላደረግነው ምንድነው የፊፋን አፕሩቫል እንፈልጋለን። ለእነዚህ ቲቪ ቻናሎች ስለምንሰጥ ፈቃዱን እንዲሰጡንና እውቅና እንዲኖራቸው ነው። ካልሆነ ግን ለምሳሌ ያን ደብዳቤ ካልጻፈን እነዛ ካምፓኒዎች እንደ ፓይሬት አድርገዋል ወይም ደግሞ ያልተፈቀደላቸው ምስል አስተላልፈዋል በሚል ክስ ይመጣባቸዋልና እነሱን ሁሉ ፕሮቴክት ለማድረግ
ከነሱ እየጠበቅን ነው። በዚህ መሰረት እንግዲህ ዓለም ዋንጫው ይተላለፋል። ሁሉም የነዚህ ጨዋታዎች ግን የማስተላለፍ መብት ያለን የገዛ ነው እኛ ነን ሀገሬ ቲቪ ማለት ነው። ምናልባት ነዋይ በዓለም ዋንጫ እንግዲህ ካሁን በፊት ባለ ልምድ በአንድ ቀን 2-3 ጨዋታዎች ይኖራሉ እና አንዳንዴ ደግሞ በጣም አሪፍ ጨዋታዎች ሁሉ ሊደራረቡ ይችላሉ። ሀገሬ ቲቪ አንድ ቻናል እንደሆነ ነው የማውቀውና እንደዚህ አይነት አጋጣሚ ሲፈጠር ምንድን ነው የምታደርጉት? እንደዚህ አይነት እንግዲህ አጋጣሚ ሲኖር ያው እንደ ዲኤስቲቪ ያሉ ቻናሎች ያው ብዙ መልቲ ቻናል ስለሆኑ ሁሉንም ያስተላልፋሉ። እኛ ግን አንዷን ጨዋታ መርጠን የተሻለ የምንለውን እናስተላልፋለን ማለት ነው። ወዲያውኑ እንግዲህ በተለይ አሁን የምድብ 3ኛ ጨዋታዎች ናቸው አብዛኛውን ጊዜ በተመሳሳይ ሰዓት የሚካሄዱት። እነሱ ጨዋታዎች ላይ ቀድመን ሪኩዌስት እናደርግና የተሻለውን ጨዋታ ለማስተላለፍ ጥረት እናደርጋለን። እንግዲህ የትኛው ጨዋታ ደግሞ በጣም ጥሩ ይሆናል የምትለውን ያው ምድቦች ጨዋታዎች ስለሚካሄዱ ስለሆነ ቀኑ ቀረብ ሲል ነው እነሱ የሚታወቁት። አይ በጣም አሰላለፉን እያየሁ ተንታኞች ናቸው እነዚህ። ሰላም ናት ከፊት ያለችው አሪፍ የስፖርት ተንታኞችን የሰበሰባችሁት። ይሄ ራሱ እኮ ሌላ የዓለም ዋንጫ ነው። እንግዲህ እንዲህ አይነት ትሬንድም የለም። ውጪዎቹ እንደምታውቀው ለምሳሌ ሪሰንትሊ ቢቢሲ፣ ስካይም እና ፎክስም ሁሉም አውጥተው ነበር እንደዚህ አይነት ነገር። የኛ ሀገር ደግሞ ባለሙያዎች ለዚህ የሚያንሱ አይደሉም። በሁሉም ዘርፍ ጥሩ ባለሙያዎች አሉን፣ ግን የምንሰጣቸው ሪስፔክት የምንሰጣቸው ዋጋ ነው ብዙ ጊዜ ጥሩ የማይሆነው። ስለዚህ እኛም ደግሞ ያ ዋጋ ያስፈልጋቸዋል። ተንታኞቻችን በጣም ብዙ ናቸው። በነገራችን ላይ የተለያዩ ሾዎች ይኖሩናል። በ39 ቀን ነው የዘንድሮ ዓለም ዋንጫ እንደምታውቀው ቡድኖችም ወደ 48 ስላደጉ ጨዋታዎች 104 ስለሆኑ በእነዚህ ደግሞ ድካም እንዳይፈጠር እንደ ሮቴሽን አይነት ነገር አድርገን ቲሞቹን እንጠቀማቸዋለን ማለት ነው። ሰላማት ደጀን ደግሞ ቲሙን አንከር ታደርግልናለች። ምናልባት አሁን ከአንተ ጋር እያወራው ለአንተ የመጣ ጥያቄ ነው። ዛሬ የሰማሁት ወሬ ነው፣ ምናልባት እንደገና ያረጋግጥልን። በሀገሬ ቴሌቪዥን የዓለም ዋንጫን የማሳየት መብቱን ተሰርዟል፣ ታግዶ። እንግዲህ ምኞት ካልሆነ እኛ ጋር የመጣ ምንም የተለየ ነገር የለም፣ እናስተላልፋለን። ይሄ ደግሞ ማለት እንደ ትልቅ የሚካበድ ነገር አይደለም። በነገራችን ላይ ያው በሚዲያ ኢንዱስትሪም ስለምታውቀው የሚዲያ ራይት እንደ ማንኛውም እቃ ይገዛል። ሲገዛ ደግሞ በተሻለ ዋጋ ተደራድረ ኦፈሮችን አቅርባ የሚገዛ ነገር ነው እና በዛ መሰረት የገዛነው ነገር ነው እንጂ የተለየም ስራ የሚጠይቅ የተለየም ነገር አይደለም። እንትኖቹን እና ያን ያህል ወንጀል የምትሰራበት ከሌላ የምትነጥቅበት ብራይብ የምታደርግበት ምንም ነገር አይደለም። ፊፋ ለየሀገራቱ የራይት ይሰጣል። ለምሳሌ ሰብሳራን ቅድም እንዳልኩ ኒው ወርልድ ቲቪ የሚባል ካምፓኒ ነው። የራሱ ዌብሳይት አለው። ቶጎ መቀመጫውን አድርጎ የፈረንሳይ ካምፓኒ ነው፣ እሱ ይሰራል። ስለዚህ ማንኛውም ሰው ደውሎ ወይም ደግሞ ኢሜል አድርጎ ከኒው ወርልድ የዓለም ዋንጫ እኔ ማስተላለፍ ፈልጋለሁ እንዲህ አይነት ተቋም ነው ያለኝ ብሎ ህጋዊ ሰነዱን ይልካል። ከዛ በኋላ በዛ ኦፈር መሰረት ድርድሩን አድርጎ መግዛት ነው። ስለዚህ በዚህ ህጋዊ በሆነ ድርድር ውስጥ ነው እኛ ያንን መሰረት አድርጎ ከነሱ ጋር በስዊዝ ሎው ነው በነገራችን ላይ ኢንተርናሽናል ውል ስለሆነ የተፈራረመው በስዊዝ ህግ መሰረት ተፈራርመን ጨዋታዎችን ለማሳየት በኢትዮጵያ ብቸኛ የኤፍቲኤ ወይም ደግሞ ፍሪ ቱ ኤር አስተላላፊ ሀገሬ ቲቪ ነው ብለው እነሱም አፕሩቭ አድርገውን ፊፋም ደግሞ እኛን እውቅና ሰጥቶ ቶጎ ድረስ ሎሜ ከ2 ሳምንት በፊት ከኛ ባለሙያ ሄዶ የቴክኒክ ባለሙያ ማለት ነው እንዴት አድርገን ማሰራጨት አለብን፣ ምንድነው ማድረግ የሌለብን ያለብን የሚለውን ነገር ስልጠና ሰጥተውልን ተመልሶ መጥቷል። ስለዚህ ሁሉ ነገር እግዚአብሔር በፈቀደ መሰረት ስሙዝሊ በእኛ በኩል እየሄደ ነው። ዲጂታሉ ላይ የሚነሱ ነገሮች እንግዲህ ከምን እንደመነጩ አላውቅም። ለእኛም የመጣ ምንም የተለየ ነገር የለም። ብሮድካስት ባለስልጣን ዛሬ ጠዋትም ከኃላፊዎቹ ጋር ተደዋውዬ ነበር። የተለየ ስሜትም የላቸውም። ስለዚህ ዴፊኒትሊ ይተላለፋል። በዚህ አጋጣሚ እንግዲህ ስፖንሰሮችም መጥተው ምርትና አገልግሎታቸው እንዲያስተዋውቁ በዓለማችን በጣም ተወዳጅ በሆነው ስፖርት ላይ ራሳቸው እንዲያሳዩ ወጣት በሆነችው ኢትዮጵያም እንግዲህ ምርትና አገልግሎታቸውን ለወጣቱ የኢትዮጵያ ሕዝብ እንዲያሰራጩ ለማለት ነው የምፈልገው። ስፖንሰሮች እንዴት ሊያገኟችሁ ይችላሉ? እዚህ ማርኬቲንግ ዲፓርትመንት አለን። እዚህ ኬንያ ኤምባሲ ፊት ለፊት ነው ቀበና አለፍ ብሎ። ስለዚህ በአካል መምጣት ይችላሉ። ካልሆነ ደግሞ ስልክ ቁጥር ሼር ማድረግ እንችላለን። ዌብሳይት አለን፣ ሶሻል ሚዲያዎችን ላይ እዛም ላይ ቁጥሮች አሉ። እዛ ላይ ማግኘት ይችላሉ። መጥተው ምርትና አገልግሎታቸውን ማስተዋወቅ ይችላሉ። በጣም ጥሩ ሽልማት የሚያስገኙ ተመልካቾችን በነገራችን ላይ የሚሳተፉባቸው የጥያቄና መልስ ዓለም ዋንጫው ምን ያላውቃሉ የሚልም ፕሮግራም አለን። እዛ ላይ ደግሞ ተሳታፊዎች መጥተው ያው ዳጎስ ያለ የገንዘብ ሽልማት የሚያገኙበትም ሾው ኔክስት ዊክ እንግዲህ ምርጫው አለፍ እንዳለ
የምናቀርብ ይሆናል። ምናልባት አንተን እያወራን ፊት ለፊት የአድማጭ ተመልካቾች አስተያየት እያየው ነው። ነዋይ ይመር በጣም አድናቂ ነኝ፣ ሀገሬ ቴሌቪዥንም ቀይረዋል ይላል። እንግዲህ ሁሌ የሚከታተላል መሰለኝ። ምናልባት እንዲህ አይነት የዓለም ዋንጫ ሲገዛ የራሱ የሆነ በጀት የሚጠይቅ ነውና ምን ያህል እንዳወጣችሁ ወይም ደግሞ ለዓለም ዋንጫ እንደከፈላችሁ ማወቅ ይቻላል? ገቢ ወጪውን ይተካዋል ወይ? እዚህ ሀገር ያው እድሜና ምንድነው ገንዘብ ብዙ ጊዜ ያው ቁጥር አይደለም። ያው ትልቅ እንትን ነው። በአብዛኛው ነገር በድርድር ነው ሽያጮች የሚደረጉት። በብዙ ሚሊዮን ብር ነው የገዛ ነው። ያው እንግዲህ አንዳንዴ ካምፓኒ እንትኖችም ሊሆን ስለሚችል ሴክሬት ካምፓኒ ሴክሬት ካምፓኒ ሴክሬት ይሆናል። ከዛ ውጭ እንግዲህ ነዋይ ይመር ለበርካታ ዓመታት በስፖርት ዘገባ በበሳል አቀራረብ ብዙዎች ያውቀዋል። አሁን ደግሞ በተለይ አገሬ ከሄድክ በኋላ አገሬን በደንብ እያነቃነከው ነው። ብዙ አዳዲስ ነገሮችን ጀምረሃልና እኛም እንዲቀናችሁ እንመኛለን። ነዋይ በጣም እናመሰግናለን። እግዚአብሔር ከፈቀደ ደግሞ የአርሰናል ቲቪ ወደኛም ይመጣል። የዛን ጊዜ ደግሞ እንግዲህ እናንተም የምትደሰቱበት ነገር ይኖራል። ኤክስክሉሲቭሊ እሱን እንኳን ምን አለ ለእኔ ልተውልኝ። ቲቪ ካለ ሼር እናደርጋለን። በጣም ደስ ይላል። ላይ በደንብ በጣም ብዙ አድናቂዎችህ እንግዲህ ፍቅራቸውን እየገለጹልህ ነው። በጣም ደስ ይላል። እንግዲህ አገሬ ቲቪ በሚገርም ለውጥ ላይ ነው ያለው። የዓለም ዋንጫን በብቸኝነት በኢትዮጵያ የሚያሰራጨው አገሬን ነው። ያው እንግዲህ በኢትዮ ሳት ላይ አገሬን አገራችሁ ላይ ጉባ አድርጉና ከዛ መመልከት ነው። ስለነበረን ቆይታ ከልብ እናመሰግናለን። ነዋይ አመሰግናለሁ። እንግዲህ ነገ ምክናችሁ ለአርሰናል ደጋፊዎች የፕሪሚየር ሊጉን እንኳን ደስ ያላችሁ። እንግሊዞች እንግዲህ 3 ዋንጫ የሚያመጡበት እድል አርሰናል እጅ ላይ ወድቋል። እንግዲህ ነገ ደግሞ ምሽት እሱን የምናየው ይሆናል። አርሰናል ደጋፊዎች እንግዲህ መልካም እድል። ፒኤስጂም ካለ እነሱም መልካም እድል። ጥገኝነት የጠየቁ ናቸው። ፒኤስጂ እንኳን የለም ጥገኝነት የጠየቁ ናቸው። ለእነሱም ይቅናቸው። ይቅናቸው። ቻው ነው። ባይ ባይ።